እላችኋለሁ እኔም እልል ያልኩኝ ነጋዴ ነበርኩ። በአምላክስ ምን ነበር? በአምላክ ይውስኪ በናትሽ እንደዚህ ጉፍጥጥ ብሎ ይሄማ ወታደር ነበር እኮ። ህብስትዬ ደግሞ ልዕልት ነበረች። እኔስ ግን አንቺ ደግሞ የልዕልቷ የሰፈር ልጅ እንዴት ነው አትስማሙ? በአምላክ የት ሄድክ? እስኪ አንተ ደግሞ እኔ ምን እንደነበርኩኝ ንገረኝ። ከዛ አንተን ደግሞ እናጸድቋለን። ይቅርታ ምን እያወራችሁ ነበር? ዊኪ ሳራ አያችሁታ? በቀድሞ ህይወታችን ምን እንደነበርን እየተወያየን ነበር። እኔ አንተን አስታወስኩት። ጥሩ ሀሳብ መጣልኝ። ሰዓት ሄዷል። በስተ መሄድ አለብን። ተነሽ፣ ሁላችሁንም ላድርሳችሁ። እሺ ሄርሜን ሂድ በቃ። እኔ ወደ ቤት ነው የምሄደው። አብሬያችሁ አልሄድም። እማዬ ትንሽ አሟታል እና በዛው ከኛ ጋር አትሄጂም? አይ ትንሽ ቆይቼ እወጣለሁ። እደውልልሃለሁ። እንደምንም ብዬ እዚህ ቤት ገብቼ የሀብታችሁ ተካፋይ እሆናለሁ። ለዛም ደግሞ መግቢያ መንገዴ አንተ ነህ ትላለች ሄርሜላ። ሄርሜላ ከባምላክ ጋር ለመሆን የማታደርገው ጥረት አልነበረም። እናም በአንድ አጋጣሚ ወተን ፈታ እንበል ባሉበት ሰዓት መጠጦችን እየጠጡ እያለ በአምላክ በድንገት ተነስቶ ህብስትን ወደ ቤት መድረስ አለብኝ ይላል። ታዲያ በአምላክ ህብስት ከዚህ በላይ ማምሸትሽ ጥሩ አይደለም ሲልም ወደ ቤቷ ይዟት ሄዶ ይገኝ ነበረ። ቤትም ከሄደች በኋላ ይፍቱ ስራ ነገሯን አጣማዛ እየጠበቀቻት ትገኛለች። አሁንም በተደጋጋሚ አንቺ ደናቁርት የሚል ስም ሰጥታት ነበረ። ታዲያ ህብስትም ቆይ ምን አደረኩሽ? ለምንድነው በሆነ ባልሆነው የምትሰድብኝ እና የምትገላምጭኝ ብትላትም ይፍቱ ስራ ግን ይህንን ነገር የቀን ተቀን ተግባሯ አድርገዋለች። ታዲያ በአምላክም ህብስት ወደ ክፍልሽ እንዳስገባሽ ትፈልጊያለሽ ይላታል። ይፍቱ ቀና ብላ ቆይ ምን ለማለት ፈልገ ነው? እያወራኋት አደል እንዴ ትለዋለች። ከዛ እሱም አይ እኔ ልሄድ ስለሆነ ወደ ክፍሏ እንዳስገባት ከፈለገች ብዬ ነው የጠየኩሽ ይላት ነበረ። አይ አያስፈልግም ታፈሱ ታስገባታለች ካለችው በኋላ በአምላክ ህብስትን አስቀምጦ ተመልሶ ወጣ። አብነትና ሄርሜላ አሁንም በአምላክ ጥሏቸው የሄደበት ቦታ ተቀምጠው እየጠጡ ይገኙ ነበረ። ታዲያ አብነት ምን ያክል ብትጠጪ ትሰክሪያለሽ ይላታል ሄርሜላም አይ ብዙ መጠጥ ጠጥቼ አላውቅም፣ ነገር ግን በቀላሉ የምሰክር አይመስለኝም እያለችም እየተጫወቱ በነበረበት ሰዓት አብነት ስልክ ተደወለለት እና ማነው? በአምላክ ነው ትለው ነበረ ሄርሜላ። አዎ በአምላክ ነው፣ የምንፈልገው እንደሆነ አላውቅም ሲልም ስልኩን አነሳው። ታዲያ በአምላክም እዛው ናችሁ ሲልም ጠየቀው። አዎ እዛው ነን አለ አብነት። ወደነ አብነት ጋር በአምላክ ከቤት ተመልሶ ሄደ። እናም 1-2 ሲሉ አምሽተው በመጨረሻም በፍጹም በአምላክ ሊያደርገው የማይችለው ነገር ተፈጠረባቸው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፉ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ህብስት ፊልምን ከባለፈው ፓርት የቀጠለ ፓርት 13ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በአምላክን ለማጥመድ እና እዛ ቤት ለመግባት ግዴታ እሱም መጠቀም አለብኝ የምትለዋ ሄርሜላ ምንም እንኳን በአምላክ ሊያያት ባይፈልግም እሷ ግን በጉልበቷ እንዲያት እንዲሁም እንዲነካት እንዲዳብሳትም አድርገው ትገኛለች። በሄርሜላ ጥረት በአምላክና ሄርሜላ አብረው አድረው ይገኛሉ። በመጨረሻም በአምላክ እንዴት እዚህ ልመጣ ቻልኩ እንዴት ሆነ ሲልም ሄርሜላን ጠይቋት ይገኝ ነበረ። ሄርሜላም ማታ ብልክም ብለምንክም በፍጹም አላሳድርም አልከኝ፣ እናም እጅግ በጣም ሰክረክ ስለነበረ እኔ ወደዚህ ይዤህ መጣው፣ ከመጣንም በኋላ አላርፍም ብለክ አብረን አደርን ትለው ነበረ።
በዚህ ነገር እየተበሳጨ የሚገኘው በአምላክ በፍጹም እኔ ይህንን ክህደት አላደርገውም በማለት ሄርሜላን አንቆ ሊገላት እየሞከረ ይገኝ ነበረ። ሄርሜላም እኔ እኮ አይደለሁም ያስቸገርኩ አንተ ነህ ያስቸገርከኝ፣ እናም ደግሞ እጅግ በጣም እንደወደድከኝ እየነገርከኝ ነበረ ስትልም አሁንም በአምላክን ማበሳጨቷን ቀጥላ ትገኛለች። ምንም እንኳን አብነት ሄርሜላ እና በአምላክ አብለው ቢያመሹም ነገር ግን ባልታወቀ ምክንያት ከሄርሜላ ጋር ማደሩ እጅግ በጣም አበሳጭቶታል። በአምላክ አሁን ላይ ከህብስት ውጪ ማሰብም ሆነ ማለም በፍጹም አይፈልግም። ከተለያዩ ሰዎች እየጠበቃት የሚገኘው ህብስትን እጅግ በጣም ስለሚወዳት እናም ለህብስት ጥልቅ ፍቅር ስላለው ነበረ። ነገር ግን በስከ መጨረሻ ሄርሜላ መጥታ ህይወቱን እያመሰቃቀለችው ትገኛለች። ሄርሜላን እንዳየኋት አልወደድኳትም። ምክንያቱም ይች ልጅ እዚህ ቤት የመጣችው የሆነ ተንኮል ይዛ ነው ይል ነበረ በአምላክ። ታዲያ ይህንን እየሰማው አብነት አይ በፍጹም ልጅቷ ስትታይ እኮ ጥሩ ልጅ ናት፣ ለምንድነው እንዳየሃት የጠልሃት ይለው ነበረ። ነገር ግን ከአቶ አለም ጋር ካያት በኋላ በአምላክ ያለ ምክንያት እንዳልመጣች እየጠረጠረም ይገኝ ነበረ። በምላሹ እባክሽ ተጠንቀቂ የሚላት ህብስትን ጓደኛሽን ምን ያክል ታምኛታለሽ እያለም ጠይቋት ይገኝ ነበረ። ታዲያ ህብስትን ሙሉ በሙሉ እንደምታምናት እናም ደግሞ እንደ ጓደኛ ሳይሆን እንደ እህት እንደምታያት እየነገረችው ትገኛለች። በአምላክም ይህንን ሁሉ ነገር አላምንም በማለት በፍጹም እች ልጅ አትመኛት፣ እናም እንድትጠራጠሪያት እፈልጋለሁ፣ ከአጠገብሽም አታድርጊያት፣ በአጠገብሽ ያሉ ነገሮችንም ሙሉ በሙሉ አትንገሪያት ይላት ነበር። ታዲያ ህብስትም አይ ምንም ነገር አልነገርኳትም፣ ስለኔ ምንም የምታውቀው ነገር የለም ትለዋለች። አብነት ከአቶ አለም ጋር እንደሚሰራ የሚታወቅ ጉዳይ ነው። ታዲያ በመጨረሻ የህብስትን የእናቷን ድርጅት አቶ አለም ለሽያጭ እንደሚያቀርበው እየተናገረ እንደሆነ እየነገራቸው ይገኛል። አብነትና በአምላክ እንደሚያወሩ አቶ አለም በፍጹም አያውቅም ነበር። ታዲያ አለም ይህንን ድርጅት ለጨረታ አውጥቼ ጨረታውን ተጫርቼ እኔው ራሴ እገዛዋለሁ፣ አሸንፋለሁ ይል ነበረ። ምንም እንኳን የአለም ሀሳብ በጨረታው ገንዘብ ማግኘት ቢሆንም ነገር ግን ወይዘሮ ይፍቱ ቆይ እንደምታሸንፍ ምን ያክል እርግጠኛ ነህ ትለዋለች። የጨረታ ሰነዱን የማዘጋጀው እራሴ ስለሆንኩኝ እንደማሸንፍ አድርጌ አዘጋጀዋለሁ፣ ምክንያቱም ዋጋውን እሰቅለዋለሁ፣ ዋጋው ከተሰቀለ ደግሞ በፍጹም የሚገዛው ሰው አይኖርም የሚል ነበረ የአለም ሀሳብ። ታዲያ አብነትና በአምላክ ለምን ይህንን ጨረታ እኛ አሸንፈን ገንዘብ ከዛም ከዚህም ብለን ይህንን ሰነድ እኛ አንገዛውም ይል ነበር። በዚህን ሰዓት ህብስት እኔም ገንዘብ አለኝ እሱን እሰጣችኋለሁ፣ በእኔ የገንዘብ ኃይል የሚሳካ ከሆነ የእናቴን ድርጅት በፍጹም አሳልፌ ወደ ውጪ አልሰጥም፣ ስለዚህ እንግዛው፣ እናንተ ሰው ፈልጉ፣ እኔ ደግሞ ገንዘቡን ላዘጋጅላችሁ ትል ነበረ። በአምላክም የአንቺ ገንዘብ ብቻውን በቂ አይደለም፣ ስለዚህ ሌላም ገንዘብ አፈላልገን ይህንን የጨረታ ሰነድ ማሸነፍ ይኖርብናል ይል ነበረ። አብነትም እኔም በበኩሌ ምን ያክል ሊሰቅለው እንደሚሞክር አጣራለሁኝ፣ ስለዚህ በዚህ ብለን ይህንን ድርጅት እኛ እንገዛዋለን በሚል ሀሳብ ተስማምተው ይገኛሉ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።